ስትደውል ካላነሳች ወይም የጽሁፍ መልእክትን ካልመለሰች ማድረግ ያሉብህ 12 ነገሮች። የምትወዳት ልጅ ናፍቃ ወይም ድምጿን መስማት ፈልገ ስትደውል ካላነሳች፣ መልሳም ካልደወለች፣ ለጽሁፍ መልእክት ምላሽ ካልሰጠች ምን አይነት አስቀያሚ ስሜት ሊሰማህ እንደሚችል የማያውቀው እንዳለ ብሎ መናገር ይከብዳል። እንዲህ ያለውን መራር ጽዋ ከአንድ ጊዜ በላይ የቀመሱ የአዳም ዘሮችም ቁጥር አስደንጋጭ ነው። ስልክህን ሳታነሳ ወይም የጽሁፍ መልእክትን ሳትመልስ ስትቀር እጅግ የተደበላለቀ ስሜት ይሰማሃል። የሆነ ስሜትህ አንተም ደግመ እንዳትደውላት ያደፋፍራል። ሌላኛው ስሜትህ ደግሞ ናፍቆቷ እንዳይደፋ ያስፈራራሃል። በዛሬው ቪዲዮ የምትወዳት ልጅ ለስልክ ጥሪ ምላሽ ካልሰጠች ማድረግ የሚገባህን 12 ነገሮች እንመለከታለን። እነዚህ 12 ነገሮች ጤናና ሞራል ላይ የሚደርሱ ጉዳቶችን ከመቀነስ በዘለለ የልብህን ንግስት መልሰ እጅ ውስጥ እስከ ማስገባት የደረሰ እድል ሊሰጡ ይችላሉ። አንደኛ፣ ይህ ክስተት ሁሉም ወንድ ላይ የሆነ ነው። ምንም ያህል ሴቶች ቢወዱ፣ ምንም ያህል ገንዘብ ቢኖርህ፣ ምን መልክ ቢኖርህ፣ ማንም ብትሆን ከዚህ እውነታ አታመልጥም። የስልክ ጥሪን አለመመለስ ብቻ ሳይሆን የፍቅር ግንኙነታችሁም ድንገት ሊቋረጥና ባላሰብከው መልኩ ሊቋጭ ይችላል። የፍቅር ግንኙነቱ ስትገባ ይህ ሊመጣ እንደሚችል አውቀህ ከገባ ግን ጉዳትህ በጥፍ ይቀንሳል። እንደ ብቸኛ ተጎጂ ወይም እድለቢስ ወንድ ራስን ልታይ አይገባም። እስካሁን እንዲህ ያለ ነገር ባይገጥምህ እንኳን ነገ ከነገ ወዲያ እንደማይቀርልህ እያሰብክ ብትኖር ይመረጣል። ሁለተኛ፣ ለምን አልመለሰችልኝም የሚለው ጥያቄ ትርጉም የለውም። ሴት ልጅ ስልክ ሳታነሳ መልሳ ሳትደውልና የጽሁፍ መልእክት ሳትመልስ ስትቀር ብዙ ወንዶች ለምን ወደሚል ጥያቄ ይገባሉ። ምንም ያህል ጊዜህንና ሐሳብህን ለዚህ ጥያቄ መልስ ለማግኘት ብታውል እውነታውን አይቀይረውም። ከዚህ ይልቅ አጋጣሚው ለራስ ረፍትና ጊዜ ወደምትሰጥበት መልካም ሁኔታ ብትለውጠው ይመከራል። በእርግጥ ምክንያቱም ማወቅ ሌላ የምትጨነቅበትና የምትበጠበጥበት ምክንያት ይዞ ከተፍ ይላል። ምክንያቱን አለማወቅ በብዙ ጣሙ የተሻለ ነው። እሷንም መልሶ አያመጣልህም። ሶስተኛ፣ የበላይነትን አሳልፈ አትስጥ። በምንም አይነት አስቸጋሪ ሁኔታ ውስጥ ብታልፍ የበላይነትን አሳልፈ አትስጥ። ሴት ልጅ የበላይና በራሱ የሚተማመን ወንድ አብዝታ ትወዳለች። ምናልባት የምታሳያት የበላይነት ስልክ ለማንሳት የጨከነውን ልቧን የማራራት እድልም ይኖረዋል። ይህን እውነታ በህይወት ዘመንህ እንዳትረሳው። ስልኬን አንሺው፣ ናፍቀሽኛል፣ ለሞትብሽ ነው እያልክ ብታለቃቅስ ውሳኔዋን የሚቀይር ነገር የለውም። የምትወዳት ልጅ አዲሱ ባህሪ በምንም መልኩ በራስ መተማመን እንዲሸረሽረው አትፍቀድ። የነበረህ በራስ መተማመን ድራሹ ቢጠፋ ተጠያቂው አንተ እንጂ እሷ አይደለችም። አራተኛ፣ አትረበሽ። ፍቅረኛ ወይም የምትወዳት ልጅ ከምታውቀው ባህሪዋ ያፈነገጠ መልኩ አመል ስታመጣ ስሜታዊ መሆንና መረበሽ በእርግጥ ተፈጥሯዊ ነው። ነገር ግን ይህ ሆነ ብሎ የማይሆን ውሳኔ መወሰን ተገቢ አይደለም። እንዲያለው ውሳኔ ነገሮችን ቢያብስ እንጂ የሚቀርፈው ነገር የለም። ቆም ብሎ ማሰብና በትክክል ካንተ የሚጠበቀው ማድረግ መቻል ከዚህ አለመግባባት አትራፊውን እንድትወጣ ያስችልሃል። በስሜት ግንፍል የምትል ከሆነ ግን እዩት፣ እንዲህ ካለው ጋር እንዴት መኖር ይቻላል ብላ ክው ልታደርግህ ትችላለች። አምስተኛ፣ ዘለህ ወደ ሆነ መደምደሚያ አትግባ። አሳዛኝም ይሁን አስደሳች ሁኔታ ውስጥ ሆኖ ወደ ሆነ መደምደሚያ መድረስ የብልህ ሰው ተግባር አይደለም። አንድ ነገር ላይ ውሳኔ መስጠት አስፈላጊ ሲሆን ከምንም አይነት ስሜት በጸዳህበት ወቅት ብታደርገው ይመከራል። በመሰለኝና ደስ አለኝ አይነት ሁኔታ ውስጥ ሆነ በእጅ ያሉ መረጃዎችን ለመተንተን አትሞክር። ጓደኞቿን በመጠየቅና መረጃዎች በማሰባሰብ መርማሪ ፖሊስ መስለህ ከመታየት ተቆጠብ። ችግርህን ጊዜ እስኪፈታው ትዕግስት እንድታደርግ እመክርሃለሁ። ስድስተኛ፣ ምን ይሁን በል። እስካሁን ከተጠቀሱ ነጥቦች በበለጠ ይህን ነጥብ ለመተግበር ወኔ ይኑረህ። ጓደኛ ስትደውልላት ካላነሳች፣ የጽሁፍ መልእክትን ካልመለሰች ምክንያቷ ምንም ሊሆን ይችላል። በተመቻት ሰዓት መልሳ ትደውል። አሁን ላይ ግን ምንም ሊሆን ይችላል ብለህ አስብ። ይህን አስተሳሰብ ማዳበር ከጭንቀትና አላስፈላጊ እብደት ያድንሃል። ጥላኝ ብትሄድ ግድ የለኝም ብለው ላገኙት ሁሉ የሚያወሩ ሰዎች በትክክል ግድ የሚሰጣቸው ሲሆኑ፣ በዝምታ የሚያርፉና ላገኙት ሁሉ ምን ያህል ግድ እንደሌላቸው የማያወሩ ሰዎች በትክክል ግድ የሌላቸው ናቸው። ትራስት አቅፈው የሚያለቅሱ ወንዶች በዚህ ዘመን መኖራቸውን መስማት ምን ያህል ልብ ሰባሪ እንደሆነ ይገባኛል። ነገር ግን በዚህ ባህሪ ምንም ሊሆን ይችላል ብሎ የማለት አስተሳሰብን ማዳበር አይቻልም። ሰባተኛ፣ ልትቆጣጠራት አትችልም።
ፍቅረኛ ወይም ጓደኛ ምንም አይነት ውሳኔ መወሰን ብትፈልግና ብታምን አንተ ልታስቆማትና እንዲህ ወይም እንዲያድርግ ብለህ ልትላት አትችልም። ይህን እውነታ መረዳትና መቀበል የብስለትና የአዋቂነት ጥግ ነው። ፍቅረኛ ላንተ የሚኖራት ምንም አይነት ስሜት ቢሆን ያንን መተቸትና ማማረር የሚቀይረው ነገር የለም። በፍቅር ግንኙነት ላይ መቆጣጠር የምትችለው ብቸኛ ግለሰብ ራስህን ነው። ራስንና ስሜትን በመቆጣጠር ግን ከፍቅር ግንኙነትህ የተሻለ ነገር ማግኘት ትችላለህ። ባህሪ ጥሩ ሲሆንና ለመቆጣጠር ወይም ለመጫን ባልሞከርክ ቁጥር ከሷ የምታገኘው ምላሽ ወደምትፈልገው የተጠጋ ሊሆን ይችላል። እንደምትፈልገው እንድትሆንልህ በመመኘትና ተስፋ በማድረግ ግን የምታገኘው አንዳች ጠብ የሚል ነገር የለም። 8ኛ ራስህን አትውቀስ። ባንተ ጥፋት እንኳን ስልክ ባታነሳ ወይም ለጽሁፍ መልእክት ምላሽ ባትሰጥ አንዴ ከሆነ በኋላ ራስን መውቀስ አቁም። ከስህተት የሚበቃን ያህል ትምህርት ቅሰም። ከዛ በተረፈ ትራስ ታቅፎ ማለቃቀስና ራስን መውቀስ ምንም ትርጉም የለውም። ይህ ደካማ አስተሳሰብ በቀጣይ ለምትገባበትም የፍቅር ህይወት ጠንቅ ነው። ጥፋትን ማመን፣ ነገር ግን አንዴ የፈሰሰ ውሃ እንደማይታፈስ አምኖ መቀበል መቻል በሌሎች ዘንድ ምን ያህል ጠንካራ ሰው እንደሆንክ ያሳያል። 9ኛ ትዕግስተኛ ሁን። በፍቅር ግንኙነት ውስጥም ሆነ የፍቅር ግንኙነት ከተቋጨ በኋላ እጅግ ወሳኝ የሆነው ጉዳይ ትዕግስት ነው። ሴትን ልጅ ለሳምንታት፣ ለወር አሊያም ለዓመታት በመታገስ ውስጥ የምታመጣው ውጤት ትዕግስት አልባ ሆነ ልትፈጥረው ከምትችለው ተጽዕኖ ጋር በምንም አይነጻጸርም። ይህ በትዕግስት የምትሰጣት ጊዜ ቆም ብላ ራሷን ለመመርመርና ከስሜት በጸዳ መልኩ ነገሮች እንድታሰላስል ይረዳታል። ትዕግስት በማጣት እሷን ለመወንጀል ብትሯሯጥ ምንም የምትፈጥረው ነገር አይኖርም። 10ኛ ራስን በስራ ወጥር። ስልክ ባለማንሳቷና የጽሁፍ መልእክትን ባለመመለሷ ምክንያት ከሚፈጠሩ በየትኞቹ አስቀያሚ ስሜቶች ማምለጫው አቋራጭ መንገድ ራስን በስራ መወጠር ነው። ስራ ፈቱ የሷን የጽሁፍ መልእክት ወይም የስልክ ጥሪ መጠባበቅ የሰው መሳቂያ ያደርጋል። በስራ ስትወጠር አእምሮ ጭንቀትና ሀዘን የሚደቁብን ጉዳዮች ለማሰላሰል ጊዜ አይኖሩም። በስራ መወጠር አለብህ ማለት ግን ትርጉም የሌላቸው ወይም ምንም የማይፈይዱ ነገሮችን በመስራት ጊዜህን መግደል አለብህ ማለት አይደለም። ስራ ስትሰራ ያንተንና በዙሪያ ያሉ ሰዎችን ህይወት ሊያሻሽልና ሊጠቅም የሚችል መሆን አለበት። ይህን ስታደርግ በራስ መተማመን በእጅጉ ከፍ ይላል። እንዲህ ያለ ቁም ነገረኛ ወንድ መሆንን በአንድም ይሁን በሌላ አጋጣሚ ስትመለከት ያንተን ስልክ አለመመለሷ በህይወቷ የሰራችው ትልቁ ስህተቷ እንደሆነ ትረዳለች። ፈጥናም የእርምት እርምጃ ትወስዳለች። 11ኛ ደጋግመህ መደወልና የጽሁፍ መልእክት መላክ አቁም። በስልክ ጥሪ ሰላሟን መንሳትና የጽሁፍ መልእክት ማሽጎድጎድ የበለጠ እንድትናደድብና ነገሮች እየከፉ እንዲሄዱ የሚያደርግ የተሳሳተ ምርጫ ነው። ምንም ያህል እሷን የመራብና የመናፈቅ ስሜት ውስጥ ብትሆን እንኳን ደጋግመህ በመደወል ሰላሟን የመበጥበጥ መብት የለህም። ድርጊቱም በፊቷ የበለጠ አስቀያሚ ሆኖ እንድትሳል ያደርጋል። ደጋግመህ መደወል ምን ያህል እንደምታስብላትና እንደምትጨነቅላት ሳይሆን ምን ያህል ትዕግስት አልባ እንደሆንክ ግልጽ አድርጎ ያሳያታል። ከዚህም በተጨማሪ ይህ የራስ ወዳድነትህ አንዱ መገለጫ እንደሆነ ትረዳለች። ደጋግመህ ባለመደወልና ቴክስት ባለማድረግ እሷም ስላንተ ማሰብ እንድትጀምር ብታደርግ የተቋረጠው ፍቅራችሁ በጣም በአጭር ጊዜ ውስጥ መልሶ ማበብ ይጀምራል። 12ኛ ራስን እንደ ተጎጂ አታቅርብ። የምትወዳት ልጅ ስልክ አለማንሳቷና የጽሁፍ መልእክትን አለመመለሷ በምንም መመዘኛ አንተን ተጎጂ ወይም ተጠቂ አያደርግም። ራስን እንደ ተጠቂ ባገኘው አጋጣሚ ሁሉ ማቅረብ ያለመብሰል ወይም ያለአዋቂነት መገለጫ ነው። የጠየቀው ነገር በሙሉ ሲደረግለት ያደገ ሕፃን ከዕለታት በአንዱ እምቢ ቢባል ዓለም ጀርባዋን ያዞረችበት የመኖር ትርጉም ስሜት እንደማይሰጠው አንድ ሞልቃቃ ልጅ አታለቃቅስ ወንዱን። በፍቅር ግንኙነት ውስጥ የፍቅር ጓደኛ ለጻፍክላት መልእክት ሁሉ ምላሽ መስጠት አለባት የሚል ሕግ አለመኖሩን አትርሳ። ማጠቃለያ፣ ሴት ልጅ ስልክህን ሳታነሳ የጽሁፍ መልእክትን ሳትመልስ ከቀረች ከሚዛናዊነትህ አትውረድ፣ ራስህን አትጣል፣ እርጋታን አስጠብቅ። በየትኛውም መልኩ የተጋነነ ነገር አታድርግ፣ ድብርትና ድባቴ ውስጥ አትግባ። በምንም መልኩ ንዴትና ብስጭት እንዳይታይ ተጠንቀቅ። ከጀርባዋ ልትሰልላትና ምክንያቷ ላይ ልትደርስ አትሞክር። እስከ መጨረሻው ጥላ ብትሄድ እንኳን በራስ መተማመንን አስጠብቅ። አንተም ልትረሳትና ሌላ ህይወት ልትጀምር እንደምትችል በግልጽ አሳያት። በፍጹም ካንተ ጋር ልትሆን ፈቃደኛ ያልሆነችን ሴት መጠበቅ የምጥ ቀን መጀመሪያ ነው። ቢያንስ ራስን አክብር። ለራስህ ኢፍትሃዊ አትሁን። መልካም ሁሉ እመኝልሃለሁ።